ስራ መስራት ሁሉ በቃ እየደበረ የመጣ ብዙ ጊዜያችንን የምናሳልፈው ተደባብረን ነው ምናምን አለችኝ። አንዲት እህቴ ምን አለችኝ፣ አብራኝ የምትሰራ ልጅ አለች ቤት ውስጥ፣ እኔ ጽዳት፣ እሷ ደግሞ ምግብ እና መጀመሪያ አካባቢ ላይ እዛ ቤት እንደገባሁ በጣም አሪፍ ግንኙነት ነበረን። ግን ከዛ በኋላ ግን በጣም እኔ እንዴት እንደሆነ አላውቅም፣ እየቆየች ግን አዳዲስ እንትን አመል እያመጣች መጣች። እኔም ደግሞ አላስችልሻለኝ። በዛ ምክንያት በጣም በቃ መጋጨት፣ መጣላት ምናምን መጣ እና ይሄ ነገር እያደገ ሲመጣ እኔ ራሱ በጣም እያስጠላኝ መጣ። እዛ ቤት መቀመጥ ሁሉ ስራ መስራት ሁሉ በቃ እየደበረ መጣ። ብዙ ጊዜያችንን የምናሳልፈው ተደባብረን ነው ምናምን አለችኝ። እና እንዴት እንደማደርግ ንገረኝ፣ በጣም ግራ ግብት ስላለኝ ነው የምጠይቅሽ አለችኝ። ኦኬ፣ ይሄ ነገር በነገራችን ላይ 2 ሆነ 3 ሆነው የሚሰሩ ሴቶች ጋር ያጋጥማል። አዲስ ነገር አይደለም። ግን ያጋጥማል ማለት ሰላምሽን አጥተሽ ቁጭ በይ ማለት አይደለም። በመጀመሪያ ደረጃ አንቺ ጋር ጥፋቱ አለ ወይ? ያንንም ማየት አለብሽ። እኔ የምልሽ ማለት ነው። በመጀመሪያ አንቺ ጋር ጥፋቱ አለ ወይ? ወይም ደግሞ እሷ ጋር ምንድነው ጥፋቱ? ቀርባችሁ ሁለታችሁ መነጋገር አለባችሁ። የቀድሞ ሰላማችሁን ለማምጣት እዛ ቤት አብራችሁ ማለትም መዝለቃችሁ ካልቀረ በሰላምና በሰላም መሆን አለበት አይደለ? በፍቅር መቆየት አለባችሁ። ስራችሁንም ደግሞ በሰላም ሰርታችሁ ጊዜያችሁ እስከሚያበቃ ድረስ እንደዛ መሆን አለበት እንጂ ተደባብራችሁ መቼም መዝለቅ አይቻልም አይደለ? ተኮራርፎ ምናምን ተደባብሮች መቀጠል አይቻልም። በጣም ከባድ ነው የሚያደርገው እዛ ቤት ውስጥ የሚኖራችሁን ቆይታ። ስለዚህ ምን ማድረግ አለብሽ? መጀመሪያ ደረጃ ራስሽን ጠይቂ። ችግሩ ምንድነው? እንደዚህ የምትሆንበት የተቀየረችበት ምክንያት እኔ ጋር ችግር አለ ብለሽ ጠይቂ። አይ ችግሩ ምንም ነገር በቃ እኔ ጋር አይደለም ምናምን ብለሽ የምታስቢ ከሆነ ደግሞ ተቀራርባችሁ ለመነጋገር ሞክሪ። ያለው ችግር ምንድነው? ከዚህ በፊት የነበረን ግንኙነት አሪፍ ነበረ፣ እንደ እህት ነው አብረን ስንቆይ ስንበላ ስንጠጣ ምናምን። ዛሬ ግን ይሄ ነገር እየሆነ አይደለም። ምንድነው ችግርሽ? አንቺም ተቀይረሻል። እኔም ችግር ካለብኝ ንገሪኝ፣ ማስተካከል ያለብኝን ነገር። አንቺም ደግሞ ችግር ካለብሽ ደግሞ ንገሪኝ፣ ምን ያደረኩሽ ነገር አለ ወይ ምናምን ብለሽ ቀረብ ብለሽ በግልጽ በይፋ ጠይቂያት። ለምን? ሰላም ለማውረድ ማለት ነው። ከሰላም የሚበልጥ ነገር ስለሌለ እና እንደዛ ጠይቂያትና ችግርሽን ተነግርሽ ይሆናል። ያንቺም ችግር ከሆነ ችግርሽን ማስተካከል፣ እሷም ደግሞ ችግሯ የእሷ ከሆነ ደግሞ እሷን ማስተካከል ከቻለች ማስተካከል ችግሯን። እንደዛ ነው መሆን ያለበት። አይ እንደዚህ በተደጋጋሚ አይተሻት እንደዚህ እንትን ምናምን የምትል ከሆነ የምትጨማለቅብሽ የሆነ ነገር የሆነ በቃ አበሻ ችግር ስላለበት ስለማቅ ነው። ይሄ ዝም ብላ በቃ መሞላፈት ይወዳል አበሻ ሲለማመጡት ማለት ነው። እንደዚህ አይነት አረካት የምታረግ ከሆነ ደግሞ ማለት ነው ክብር ምናምን ካልገባት ላሽ በያ በቃ ዞር ማለት ነው ከእሷ ጋር እንደፈለገች ትሁን። የቀረሽን ጊዜ በሰላምና በደስታ ስራሽ ላይ ትኩረት አድርገሽ ትርፍ ጊዜሽን በራስሽ እንትን እያሳለፍሽ ማሳለፍ ነው። ከእሷ ጋር ሰጣ ገባ ውስጥ መግባት አያስፈልግም። ገብቶሻል? መጀመሪያ ግን እንዳልኩሽ ችግሩን መጠየቅ ነው ቀርበሽ። አይ የማይሆን ነገር ከሆነ ደግሞ ስታዩ በቃ የማይመችሽ ነገር እየተፈጠረ ከሄደ ሸርም ተንኮልም አለበት። አበሻ የታወቀ ነው። ጥሩ ነገር እንዳለ ሁሉ ስትጋጩ የሆነ ወደ ሸር ወደ ተንኮል ነው። ያንን ሰው ወደ ማናደድ ነው የሚሄደው። እኔ ስለማውቀው ነው። ስለዚህ እንደዛ አይነት ውስጥ መግባት አይጠበቅብሽም። ምንም ነገር አንቺን የሚያናደድሽ ነገር ብታደርግ የሚያስከፋሽ ነገር ለመፍጠር ብትሞክርም አንቺ ባላየ ጸጥ ማለት ነው ያለብሽ። በተለይ ከሰዎቹ ጋር ምርጥ ግንኙነት ካለሽ፣ አሪፍ ግንኙነት ካለሽ በቃ እሷን መስማት የለብሽም ነው የምልሽ። በቃ ስራሽን መስራት፣ ራሽን ማስከበር፣ እሷ ላይም በክፉ አለመድረስ፣ እሷንም አለመከታተል። ገብቶሻል? እንደዛ ስትሆኚ ሰላማዊ ጊዜ እሷም እያከበረችሽ ትመጣለች። ምናልባትም ራሷን ወደ በፊቱ እንድትመለስ ያደርጋታል። በቃ እንደዚህ ጸጥ ሲታያት ማለት ነው። ጸጥ ማለት በነገራችን ላይ በጣም በቃ ንቀሽ መተው ነገሮችን ወደ መከባበር ያመጣል። ምንድነው ብላ ራሷን ለመጠየቅ እንትን ትላለች። ስለዚህ እንደዛ አድርጊ እንጂ ከእሷ ጋር መነጋገር ይሄ የማይሆን ነገር ምናምን መለፋለፍ አያስፈልግም። በቃ ላሽ በያት። እሺ ላሽ በያት።